አሰላይ በመዱሻም ቢያለው ድንጋይ ተገመሰ ራሴ ላይ በዚህ ነው አባ ድንጋይ ተባልኩ እንግዲህ እነ ሚካኤል እነ ገብርኤል ናቸው የገመሱት ራሴ ላይ ሆኖ ስንት ዓመተ ምህረት እንደተወለዱ ያውቁታል? ጣሊያን ሳይመጣ እናቴ 25 ዓመት ልጅ ነው የምትለኝ አጼ ምኒልክ በነበሩ ጊዜ መኝታም የለውትም አልተኛም እኮ አላስለመድኩም ይሁን ነው 24 ሰዓት ሙሉ ቆመው ነው የሚጸልዩት አዳምና ሔዋን ያመጡ ግፍስራ አዳምን አሳተች ሔዋን መከራ ያዳም ልጅ ነበረች ማርያም በሷ ላይ ተወልዶ ዳነ ብዙ ዓለም እኛ 161 ዓመት ነው የሚመጣው 161 ዓመት ኖረዋል ማለት ነው እስካሁን አዎ እዚያማ መፍትው ማዘን መጸለይ መስገድ እዚህ መከራ እንዲወጣ መቅደመ ሁሉ ነስማራ ሃይማኖት እንዳልሰጥም ሃይማኖት መሰረት ምግባር እንጻ ነውና ሰባት ግብር ማለት ማን ነው መሬት ንፋስ ውሃ እሳት እሳት ተመጣ ተኮሬ ንፋስ ተመጣ ታዚም ውሃ ተመጣ ተናገ መሬት ተመጣ ተድላሊ ወዘምን መቀጫ ሶል እሳት ወደ ማይጠፋ ትሉ ወደ ማንቀራፋ ጨለማው ወደ ማይገፋ ጋነም እሳት መሄድ ነው እንጂ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ ውድ የዶርቃ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ ጉዟችንን በቀድሞ ስሟ ሮሃ አሁን ደግሞ ላሊበላ እየተባለች ወደምትጠራው የነገስታቱ መፍለቂያና የነገስታቱ መዳረሻ የሆነችው ወደ ጻድቁ ቅዱስ ላሊበላ ሀገር ጉዟችንን ልንጀምር ነው። ዛሬ የምንጓዝበት ትልቁ ምክንያት ሁላችሁም በተለያየ ሶሻል ሚዲያ የምታውቋቸው አንድ እድሜ ባለጸጋ አባት እንዳሉ በተለያየ ሚዲያ ሰምታችሁ ይሆናል ብዬ አስባለሁ። ዛሬ የሳቸውን ፈቃደኝነታቸውን በመጠየቅ በቀጠሩንና ባደረጉልን ጥሪ መሰረት ሰሜን ወሎ ሀገረ ስብከት ወደ መቄት ማሰሮት ቅዱስ ሚካኤል ጉዟችንን ጀምረናል። ቦታው ላይ ስንደርስ ደግሞ አባታችን በዛ ቦታ ላይ ምን ያክል ጊዜ እንደተቀመጡ እድሜያቸው ስንት እንደሆነ ሙሉ ታሪካቸውን በራሳቸው አንደበት የገዳሙን ታሪክ ጨምረው የሚያስረዱን ይሆናል። ቦታው ላይ እስከምንደርስ ድረስ ግን ሁላችሁም በጉጉት እንድትከታተሉን ማሳሰብ እንወዳለን። ከቦሌ አየር መንገድ ጉዟችንን ወደ ላሊበላ ጀምረናል። ተከታተሉን። እንግዲህ ላሊበላ ደርሰናል። ከዚህ በኋላ የሚኖረን ጉዞ ደግሞ ቦታው ላይ ከደረስን በኋላ ደግሞ ሰፊ የሚኖረንን ቆይታ እናሳያችኋለን ማለት ነው። የነገስታቱ መናገሻ የነ ቅዱስ ላሊበላ የነ ቅዱስ ናኩቶላብ የነ ይምርሃነ ክርስቶስ የጸለዩባት የባረኳት ሀገር ሮሃ በቀድሞ ስሟ በአሁን ስሟ ደግሞ ላሊበላ ኤርፖርት ተገኝተናል። እናንተም እንግዲህ ይሄንን እስከመጨረሻው ድረስ ፍጻሜውን ለማየት ከኛ ጋር ቆይታ እንድታደርጉ እንጋብዛችኋለን። ውድ የዶርቃ ሚዲያ ቤተሰቦች በመናቀርብላችሁና በመናዘጋጅላችሁ ፕሮግራም ሁሉ ጊዜ ከኛ ጋር በመሆን ስለምታደርጉት አስተዋጽኦና ስለምታደርጉልን ድጋፍና ትብብር ከልብ እያመሰገንን እስከመጨረሻው ድረስ ተከታተሉን። መልካም ቆይታ። ሰላም ውድ የዶርቃ ሚዲያ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬም እንደተለመደው ለናንተ ይመጥናል ይሆናል ያለውን ፕሮግራም በብዙ ውጣ ውረድና በብዙ ድካም አገር አቋርጠን ተጉዘን አንድ አባት እንግዳ አድርጌ ይዤላችሁ መጥቻለሁ። አባታችንን እንግዲህ በተለያየ ሶሻል ሚዲያ ታውቋቸዋላችሁ። ዛሬ ደግሞ ከኔ ጋር ቆይታ ሊያደርጉ ፍቃደኛ ሆነው አቅርቢያቸዋለሁ። ከዚህ በፊት መጥቼ እግዚአብሔርን በጸሎት ልጠይቅ አልተዘጋጀሁም የፈቃደ እግዚአብሔርንም አልጠየቅኩም ብለውኝ ተመልሼ ነበር። ዛሬ ግን በእግዚአብሔር መልካም ፈቃድ ይሄው አግኝቻቸው አብረነን ከሳቸው ጋር የሚኖረን ቆይታ እንግዲህ በጣም አስተማሪና ጠቃሚ እንደሚሆን ተስፋ አደርጋለሁ። አባታችን እድሜያቸው እንግዲህ ረጅም እንደሆነ ሰምተናል። ነገር ግን ዛሬ ከራሳቸው አንደበት እንሰማለን። አባታችን ፈቃዶት ስለሆነ ከልብ አድርጌ አመሰግናለሁ። ስላገኘሁትም ደስ ብሎኛል። እስቲ አባታችን ከስሞት ይጀምሩና በሀገር ውስጥም ከሀገር ውጭም ሆነው ለሚከታተሉ ለመንፈስ ቅዱስ ልጆችዎት ራስዎትን ያስተዋውቁልንና እንጀምር። አባ ገብረ ሚካኤል ነው አባ ድንጋይ ነው አባ ድንጋይ ካቤ ካኩበት ነው የሚጠራው አባ ድንጋይ ነው እንግዲህ 800 ሺህ ቤተክርስቲያን የካውቁ
ያው እየዞርኩኝ በየገዳሙ በየቤተክርስቲያኑ እየካብኩኝ ያው ሱባኤ እየገባሁኝ እየዘጋው ቤተክርስቲያን እየካብኩ ጥሬ ካብ ነው እንግዲህ ዙሪያውን እንደዚህ እየካብኩ ነው ያለሁት እና ያው በልጅነቴ ወጥቼ ያው እናቴ ጋር በልጅነቴ ወጣሁኝ እዚያ ጠንቋይ ባለዛር የሚባል አለ ሲገባ ተማሪ ቤት ውለን ስንመጣ ጠንቋይ ገብቶ ለምንድን ነው ይሄን ጠንቋይ ያስገባችሁ ብዬስ ምን አገባህ ልጄ ብላ እናቴ ተቆጣችና ያመመው ነው ይሄንን የመጀመሪያ ልጅ ነው ባርኩልኝ እሺልኝ አለ እንዴት ባለዛር ያሸኛል እኔ አልፈልግም ባለዛር በባለዛር እጅ አልታሽም ስላት የተቀሩት ወንድሞቼ እህቶቼ ካዩ ናቸው የትልቅ ሰው ዘር ነገራዝ ማዛና የትልቅ ሰው ዘር እኔ አጭር ሁኜ መጀመሪያ ጉዲ አንተ ደግሞ እነዚህ በተወለዱበት አንተ ተወለድክ ብላ እናቴ ተቆጣኝ ያን ጠንቋይ እሷ እዚያኛው አበባ ቆሎ ምን ውስጥ ታዘጋጅ ጠንቋዩን ደብድቤ ወጣሁ ኩስኩስቱን ፍንጃሉን ሰብሬ እናቴ ልደበድቤ ስመጣ ሩጫ መለጥኳትና በዚያው ወጥቼ ቀረሁ በስንት ዓመቶት ይሆናል የወጡት ከእናት አባቶት ቤት 20 ዓመት ይሆናል የወጣሁት በዚያው ወጥቼ ቀረሁ እዚያ ወዲያ ያው ሱባኤ እዚህ ጎረጎር የሚባል ገባሁ እዚያ ካብ ይሄነው ድር ካብ ተባልኩኝ እየካብኩኝ ያው ኖርኩኝ ካብ ማለት በድንጋይ እድሜክ አው በሰው እድሜ በሰው ቁመት የሚሆን ካብ እድሞ ዳር ኩራቱ ሁሉ ሴቱ ኩራት ያመጣል በገበታ ወንዱ ድንጋይ ያመጣ የተካበ ያደገ በመሰረት በሶስት ክንድ ማለት ነው እንደዚህ ያድጋል በሰው ቁመት ትክክለኛ ስሞት አባ ኃይለ ሚካኤል ነው አባ ገብረ ሚካኤል አባ ድንጋይ እንደተባሉ ካቡን እየካብኩኝ ያው እንግዲህ ካብ ስክብ አንድ ነገረኛ ሰውዬ መጥቶ አመከበት እየበጠበጠ ሰዎቹን ድንጋይ ይጥልባቸዋል ምን ይልባቸዋል እባክህ ወንድሜ እንደው አንተንስ ወዲያ እንደው አፊት ጸሎት ሰማና ሰውየው የሱ ወገን እየሞተ ቀረ አሁን ይሄ መናጥ ሰውዬ ረግሞኝ እንዲህ አድርጎ ካቡ አለቀ አበረከት አስለጊኝ ብሎ በመዶሻ ትልቅ ድንጋይ ነበር በመዶሻ ድንጋይ ሲፈረክስ እምቢ አለው ድንጋዩ አልፈረከስ ብሎ በመዶሻ ድንጋዩ አልፈረከስ ሲል ያን ድንጋይ አልፈረከስ ብሎ ቀረ ያ ሰውዬ አምጥቶ ያን ድንጋይ ለሁለት አናሱ ብሎ አንስቶ ራሴ ላይ መታኝ ራሴ ላይ በመዶሻ እምቢ ያለው ድንጋይ ተገመሰ ራሴ ላይ እሺ በዚህ ነው አባ ድንጋይ ተባልኩ እንግዲህ እነ ሚካኤል እነ ገብርኤል ናቸው የገመሱት ራሴ ላይ ሆኖ ሚካኤል ነገር ናቸው ራስዎት አልደማም አልቆሰለም ለላቱ ሞተ ነው የሚሉኝ ወደኩኝ እንደዚህ ሲመታኝ ላይ አካውላ ሆኖ አይመታኝ ወደኩ ነው የሚሉኝ እንጂ አልደማም አሁን ቀቅ የሚባል አለ ሙክት ጊዜው ሲመጡ ያንን ቀቅ እንካሲውኝ አይ በመለልት ሁለት ሰዎች መጥተው ይሄን ቀቅ እንዳትቀበል እኛ እኮ ሚካኤልና ገብርኤል ራስ ላይ ሆነን ነው ያን ድንጋዩን የገመሰው ዝም ብለህ ድነሃል መስሎ ነው ብሎ እነሱ ተቆጡኝ አትቀበል ብሎ ሲሉኝ እነሱም አሁን ዛሬ ዓርብ መጥቶ ሰውየው እሑድ ይሞታል አለኝ እንደዚያ ብዬ አልቀበልም ብዬ መለስኩት አትቀበል ተብያለሁ ብዬ መለስኩ አሁን በዚያው ቀረ እዚያ ባድንጋይ አሁን እንደውም እዚህ አለ ሰውየው ነበር እዚያ ያለው ይባላል አይቷል የዛን ጊዜ ድንጋዩን መፈርከሱን እርሶ ተወልደው ያደጉት የት ነው ትውልድ ሀገሮት ሀገሬማ ጎንደር ነው ጉና ሚካኤል ይባላል ጎንደር ነው ስማዳ ደንበር ወደ እስቲ ስንት ዓመተ ምህረት እንደተወለዱ ያውቁታል እንግዲህ አላውቅም ጣሊያን ሳይመጣ እናቴ 25 ዓመት ልጅ ነው የምትለኝ
ጣሊያን ማለት የመጀመሪያው ጣሊያን አጼ ምኒልክ በነበሩ ጊዜ በፊት የጣሊያን ወረራ ጊዜ የዛ ጊዜ ስንት አመት ልጅ ነት በ20 ያላግጣል ይያለ ፉሳ ያረፈሱን እየፈሳ እንቁላል አቀበላለሁ እንቁላል እየሰጠው ያመጡ መጠን እንቁላል አንጡ ይባላል የዛ ጊዜ 25 አመት ልጅ ነት አዚያ በፊት 25 ነኝ ያ ጣሊያን ሳይመጣ 25 አመት ልጅ ነኝ እንግዲህ ጣሊያን የመጣው ወደ ኢትዮጵያ በዛ ጊዜ በ1888 እንግዲህ እንደዚያ ነው እንግዲህ አሁን እናቴ በ25 አመቱ ያላግጣል እድሜው እኮ የመጀመሪያ ልጅ ነው ይጋር ይስተዋጋ ስለሰማው የትምርት ህይወቶት የትምርት ድገቶት እንዴት ነበር ያው ቆሎ ተማሪ ነኝ እኔ ሳይንስ አላውቅም የቆሎ ትምርት ቤት የት ተመረዋል ያው መች ቤተክርስቲያን ዘዋሪ የቆሎ ተማሪ ማይዙርበት የለም ያው ምን ተውቁታላችሁ እስቲ ድቁና ልታመጡ ሄዳችሁ ስለገጠመውት ነገር ይንገሩን እስቲ ስለ ስላሴ ሲሉ ሰምቻለሁ ያንማ ድቁና ቀበርደን ቄሱ ስላሴ እንትናቸው አለው አንድም ሶስት ስላሴ እንትናቸው አለው ሶስት አለው ማን ፈጠረህ አለው ስላሴ አለው ስላሴ እንትናቸው ቢለው መሐልጌ ስላሴ ግጣ ስላሴ ሽሮ ሜዳ ስላሴ አለ ታቦቶቹ ያሉበት አላወቀውም ቄሱ እሺ አንተስ እውነትም ተመርሃል ብለው አሁን እኔን ተናገር ተባልኩ እኛ እሱ አይ አንተ በቃ ብለው እሱን ሲያባሩት እኔን ተናገራሉ ማን ፈጠራሉ ስላሴ እንትናቸው አንድም ሶስትም ናቸው አንድነታቸው ሶስትነታቸው በምን ነው በስም በግብር በአካል የስም ሶስትነታቸው ወልድ ቅዱስ ማለት ማን ነው አባት ወልድ ማለት ማን ነው ልጅ መንፈስ ቅዱስ ማለት ማን ነው ሰራጺ ከማን ሰርጸ ከማንን መስሎ አብናህሉ ወልድን መስሎ ተስተካክሎ ወጣ ሰርጸ ማለት ነው ወጣ ሰርጸ ማለት ነው ሃይማኖታችን ምንድነው ተዋህዶ ማለት ማን ነው ወልድ ሁለደት ተወለደ ማለት ነው ወልድ ሁለደት ማለት እንቀድመ ዓለም ሀብ ያለ እናት መወለዱ ድራረም ከመቤታችን ያለ አባት መወለዱ ሁለት ልደት ወልደ ማርያም በተወልዶ ከበረ ሃይማኖት ማለት ነው ናምን ክሌተ ልደታት እንዳሉ ሳውሪዎስና ባትሎስ በሃይማኖት አበው ቀድሞ ሐዋርያት ሰባዲት እነሱን የመሰሉ ሊቃውንት ያስተማሩት የጸና የቀና የጎላ የተረዳ ሃይማኖት ይማሩ ዘንድ ይገባል መቅድመ ሁሉ ነትማር ሃይማኖት እንዳልሰጥም ሃይማኖት መሰረት ምግባር እንጻ ነውና ያስተናደፍኩ መሰረት ከመጣዩ እምሊቃነ ጽፍረት እንዳለ ቅዱስ ጳውሎስ በዘጠኛው ድርሳን ወዝሩ መሰረቱ እንጻው ጠፈሩ ያልጸና ቤት ከቀን ወራሪ ከሰባሪ አይደለም የቀና ሃይማኖትም ያልተማሩ ሰዎች መንጸፍ ይወድቃሉ በግራጋንት ይረገጣሉ ከቤትም አሉ አራውቶች ያሳንሳቸው ነው ከቤትስ ምን አራውት አሉ ብሉ ሻድመት ውሻም ጌታውን ያውቃል የጌታውን ቤት ይጠብቃል ድመትም ጌታውን ያውቃል የጌታውን ቤት ይጠብቃል ውሻም ጌታውን ያውቃል ከልበሳም ለቀበተ ዞንዳ የዱራራውቶ ግን ይሄንን ያውቁም እንደነዚያ የዱራራውት ነው እና ይሄንን ነው የሚጠየቀው ስላሴ ክርስቶስ ተብሎ ክርስቲያን የተባለ ሰው የስላሴና አንድነት ሶስትነት ማወቅ ይገባል ምንድነው ሰው ማለት ማን ነው አለ ሰባት ግብር ያለበት ሰባት ግብር ማለት ማን ነው መሬት ንፋስ ውሃ እሳት ተመጣ ተኮሬም ንፋስ ተመጣ ታዜም ውሃ ተመጣ ተናገም መሬት ተመጣ ተጁላሊ ፍጥረታችን ከአራት ባራት ስጋ ከሶስት ባራት ነስ እንግዲህ አራት ባራት ስጋ ማን ናቸው መሬት ንፋስ ውሃ እሳት ሶስት ለባውት ነባቢት ሃያውት ሰባት ይባላል እነዚህ መማር ነው የሚገባው መጠየቅ ያረጋል ተከብሮ ያረጋል ደንቆሮ ይሄንን ማወቅ አለባችሁ ይሄንን አንድነት ሶስትነት ነው ወቁ እና ዋናው ይሄንን ማወቅ ነው እዚያ በኋላ ክርስቶስ ተብሎ ክርስቲያን የተባለ ሰው ይሄ ነው የሚጠየቀው እዚያ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ መጠመቅን ይሄንን ነው የሚጠየቀው እንጂ ይሄንን ነው አልኳችሁ አሁን ይሄንን እንደዚህ ቢሆን በዚህ ብለን በጣም አመስግነው እኛ እንደውም ተማሪዎቹ አልተጠየቁም እኛ ዝም ብለን ተቀበል እዚያ ድርቦታ ወር አሁን ሚካኤል ይባላሉ አሁን ሚካኤል ይባላሉ ነበር እዚያ ነው በልጅነቴ ያው
እንደዚያ ነው ነው እንጂ ያልን ነው ያው ካብየ ካብነ እዚያ ያው ትምህርቱን ትቼ ያው ካብ በካብ ሄድኩኝ ያው በካብየ ካብኩ ኖርኩኝ ነው እንግዲህ መቼስ ዛሬ ጊዜው ለዚህ ጊዜ መጾም መጸለይ መስገድ የተጣሉትን ታርቆ የበደሉን ክሶ በእውነት መውደቅ መነሳት መጾም መጸለይ የሰባቱን አጽዋማት መጾም የተጣሉትን መታረቅ የበደሉትን መካስ የቀሙትን መመለስ ልጅ ተውቀር ሽበስ ተኩተህ የሰሩትን ኃጢአት ለንስሐ አባት መናዘዝ ነው። እንዶር ሳሙና ማለት ነፍስ አባት ነው እና በእንዶር በሳሙና ማለት ነው። ያው እንደዚህ ያው ዛሬ ህጉን ስርዓቱን ዛሬ በእውነት በዛሬው ቀን ስራ መፍታት የለም መውደቅ መነሳት ያስፈልጋል መጸለይ ያስፈልጋል መውደቅ መነሳት ንስሐ ገብቶ መስገድ መውደቅ መነሳት ይገባል ነው። የተጣሉትን ታርቆ የበደሉትን ክሶ የቀሙትን መልሶ ያው መውደቅ መነሳት የተጣሉትን መታረቅ የበደሉትን መካስ ነው። ይሄ ነው ዋናው የታዘዘው እግዚአብሔር ዘንድ ይሄ ነው እና ጾም መጸለይ ነው ዋናው ይሄ ነው። ሌላ ምን ይደረጋልና ዋናው ጾም በጾም ወጸሎት ይሰረይ ሁሉ ኃጢአት ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር እንዳለ መዝሙር የጥበብ መጀመሪያው እግዚአብሔር መፍራት ሃይማኖትን መጠበቅ በእውነት ነገር አንድ ሴት ለአንድ ወንድ አንድ ወንድ ለአንድ ሴት መጋባት እንደ አህያ እንደ ፈረስ በየአስሩ መሄድ አይገባም። በስጋው ደግሞ ተወስኖ አንድ ሴት ለአንድ ወንድ ቢሞትበት ሌላ ማግባት የለም ቢሞትባት ሌላ ማግባት የለም እሱ ቢሞትበት ሌላ ማግባት የለም በስጋው ደግሞ ተወስኖ መኖር ይሄ ነው የሕጋችን እና ይሄ ነው ፈጣሪ የሚወደው ይሄን ነው እና ያው መውደቅ መነሳት ሰባቱን አጽዋማት መጾም ማለት ጾም ባለው ዜሪያ በቃው እስከ 9 በተቀረ እስከ 8 ሰዓት ነው ስራ የሚሰራ ሰው እስከ 8 በተቀረ የተቀረ የኛ 9 ያው በደንብ ሌላው ግን ቆራቢ ሆነ ቄስ ሆነ ካህን ሆነ እስከ 9 ሰዓት መጾም መጸለይ ነው መውደቅ መነሳት ነው። ይሄ ነው የተጣለው መሬት ቢያጡት ጉሽ እንጂ ተራጣውም የሰውም ተፈጥሮ ከመሬት ነውና ወድቅ የማይረሳም እንዲሁም አሽመካከለ ተዘራ አይዳበር ማፈራም አታይት ላይ ወፍ ለቅሞ ይጨርሰዋል። የቅመኛም ጸሎቱ ለራሱም ለሰውም አይጠቅም። ቂም ይዞ ጸሎት ሳል ይዞ ስርቆት ገለባ ለብሶ እሳት አበሳይለት ገጋያ መስ ጧት ተጣልቶ ማታ መታረቅ እና የተጣልት ጧት ተጣልቶ ማታ መታረቅ ነው ዋና። እንደ ባብልህ እንደ እርግብ የዋህ ሆኖ የባብልህነቱ እንዴት ነው ቢሉ እባብ ከመንገድ ዳር ሲተኛ ራሱን ቀብሮ ነው። ደግሞ ወደ ባህር ሲገባ መርዙን ከብሳኑ አደረቅ ቦታ ማለት ነው። ባህሩ ገባ እንደሆነ እንተራይቶ አጠፋኛል ብሎ ለራሱ ፈርቶ ነው። እናንተም ወደ ቤተክርስቲያን ስትሄዱ ቂምን ተንኮልን አሜትን ዝሙትን ስስትን መጥፎ ስራ ወደ ጠንቋይ መሄድን እንጨት መጥረብን ድንጋይ ማለዘብን እንኳን የሚጠነቁሉ የሚያስጠነቁ የጠንቋው ቤት ነው ብሎ በእጃቸው የሚያሳዩ ሰዎች እስከ መመጽ ሳሲነድባቸው ነው። ዋን ማግዚ ኢየሱስ በእንተ ፍጥረቱ እኔም አለቅስላችኋለሁ እናንተም አለቅሱላቸው ነው የሚለው እና ይሄን በእውነት አዳኝም ገዳይም ሰጥታም እግዚአብሔር ብቻ ነው አጋዕዝተ ዓለም ብቻ ነው እንጂ ሌላ ነገር የለም። የሚያድንም እሱ የሚሰጥም እሱ የሚገልም እሱ የሚያበላም እሱ የሚያጠጣም እሱ ነው። አባታችን አሁን እርሶ እንደሚሉኝ በጣሊያን ወረራ ጊዜ 25 ዓመት ልጅ ከሆኑ በ1888 ነው ያ ማለት እርሶ የዛ ጊዜ 25 ዓመት ከሆኑ ወደ ኋላ ስንቆጥር 1857 ዓመተ ምህረት ነው የሚሆነው 161 ዓመት ነው የሚመጣው 161 ዓመት ኖረዋል ማለት ነው እስካሁን። አዎ
ወገን ዘመድ ቤተሰብ ያቃሉ አይደለም ቀርቷል ማን ይመጣል ሩቅ ነው እንግዲህ ስማዳ እስቲ ሩቅ ነው ወደዛ እናቴ ጋር ተጣልችን መጣው እኔ ዝም የእግዚአብሔር ብቻ ነው ዘመድ እነሱ እስካሁን በህይወት እንዳሉ እርሶ በህይወት እንዳሉ ዘመድ አዝማድ እነሱም ሙተዋል በህልሜ ሳያቸው ሙተዋል ይሙተው የልቆልቆ ደርሻለሁ በፊት ማለት ነው አዎ ወገን ዘመድ ሲሞት በህልም ያያሉ ማለት ነው አዎ ያው አይተህ አዩና አልኩና ነገርኳቸው መሞታቸውን ጀውን እውነት መሆኑን ለማየት በህልሜ ያዩትን እጀን አገኘዋቸው ዘመዶችን ሙተው አገኘዋቸው ሞተዋል አባቴም እናቴም ሙተዋል እንደዚህ ነው እንደዚህ አሁን ይሄ ያሉበት ቦታ ምንድነው የሚባለው ይሄ ማሰሩት ሚካኤል ይባላል ማሰሩት ቅዱስ ሚካኤል እንዴት መጡ ማሰሩት ሚካኤል ባለው እንግዲህ ሰዎች በዚያ በስደቱ ጊዜ ጥንት በዚያ በጣሊያኑ ጊዜ ዶሉን አይታችሁት የለ በዚያ ዶሉን አምጥተዋል በዛን ጊዜ ሲሰደድ ሰው ማሰሮ ይዘው ሴቶቹ መተው ያ ማሰሮ ረስታወደች ወደ ሌላ ሀገር ደግሞ ስተር ረስታወደች ማሰሩት ሚካኤል ተባለ በዚህ እርሱ ወደዚህ እንዴት መጡ እኔማ ያው ይሄ ቦታው ጫካ ነው ሱባኤ ልገባ መጣው እሺ ሱባኤ ልገባ መጥቼ እዚው አተጅም እዚው ነው የምትቀመጠው እድል እዚህ ነው ተባልኩ በዚው በድል ሶስት ሰው የተመሰለው በህልሜ ነገሩ እሺ እዚህ ነው የምትቀመጠው ብሎ ዋካችሁ ቤት እዚህ ስሩልኝ እዚያች ነበር እሷ መቃር ነበርኩኝ እዚው ነው የምትቀመጥ እድል እዚው ነው ተቀመጥ ተባልኩና ተቀመጥኩ ቤት አሰራው ይሄንን እዚው አለ ሰዎችን እየለመንኩ በገንዘብ እየገዛው ያው 400 ብር እየከፈልኩ አስመረኩኝ አሰራውን ይሄ ጭቃ ውጭ ነበር መጣው እዚህ አስማርኩ የጎድጓዳው የተማረ እዚህ አስመረኩኝ ቆርቆሮ ባህር ዳር ገብረ ጻዲቅ የሚሉት ላከልኝ እዚያ ወዲያ ቆርቆሮውንም ምኑንም እንደው አንዳንድ ሰው እዚህ ጎረጎር ሲመጣ እዚህ አሉን ባታው ብሎ ቆርቆሮውን አመጡልኝ እዚያው ብዙ ጊዜ ስለተቀመጡ እና እዚያው ያልኩ እንደዚህ ያለው ነው የሰሩልኝ ቤቱን ሰሩልኝ እዚያው ቤቱን ሰራውን በረከት እናገኛለን ብሎ ቤቱን ውስጡንም ዳሩንም ሰሩልኝ እዚሁ ቤተክርስቲያኑ ግቢ ነው የሚኖሩት አዎ እዚህ አዎ አባታችን እዚህ ከመጡ ምን ያክል አመት ሆኖት እንግዲህ እኔ እንዳለ ሰንቻለሁ እንግዲህ ወደ 7 እና 6 ሳይሆን አይቀርም እንግዲህ እነሱም እንደናዋችሁ እነሱም እንደዚህ ነው ያሉን 7 አመታቸው ነው አዎ እንደዚህ ነው 6 አመታቸውን ጨርሰው ወደ 7 አዎ እንደዚህ ነው መስለኝ አዎ ያው እንደዚህ ነው ያው ጥሪ እየዘከርኩ አይታል እንደዚህ ያስቆላው ያው ምናምን ገንዘብ ያስቆላው ባካችሁ ይያልኩ ቆሎድ ያና አንዲት ሰዎች ናቸው ባለና ብስጥ የሚቆሉት እንደዚህ ያስቆላው ነርኩት ነው እንደዚህ አሁን ኢትዮጵያ ውስጥ ጦርነት እንዳለ ችግር እንዳለ ያውቃሉ አባታችን አያውቁም እንግዲህ ያው ያየነው ነው እንጂ እኔ እንደዚህ ብዬ ዚያር ብቻ ነው የሚያውቀው እንጂ አላውቅም ዚያር ብቻ ነው የሚያውቀው ሁሉን የሚያውቀው ዚያር ነው እንጂ እኔ ላውቃልች አይ ለዛ መፍትሄው ምንድነው የሚለውን ለዚያማ መፍትሄው ማዘን መጸለይ መስገድ እዚህ መከራ እንዲወጣ ማዘን ማልቀስ መውደቅ መነሳት ነው ዋናው መውደቅ መነሳት መጾም መጸለይ መስገድ እባክህ ይቅር በለኝ አንተ የከበደውን አቀልልኝ እባክህ እንያ እኛም ራሳችን እንደዚህ ነው ኢትዮጵያን ማርልኝ እያልኩ ነው እባክህ ኢትዮጵያን ማርልኝ ሀገርን ሰላም አድርግልኝ እያልኩ ነው ሙልቅ ምነሳው ራሴ እንጂ እኔ እንደዚህ ነው በዚህ ቀን ይመጣል ጦርነት በዚህ ቀን አላለኝም አሁን ያለነው እኮ ጦርነት ላይ ነው ያው ሰው ለሰው እርስ ያየነው ነው ስማ እየታየነው ያው ነው እየታየነው ያው ይመጣል እንጂ ያው በእግዚአብሔር በፈቀደው እየመጣ እየገጠመ ነው እንጂ እኔ ገልጬ እንዲህ ነው ማለት አይገባኝም በሱ መለኮት መግባት አይገባኝም አዎ
አንድ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ ሰው ምን ማድረግ አለበት ከክፉ ነገር ለመጠበቅ ከኃጢያት ለመከልከል? መከልከል ለዚህ መድኃኒቱ ያው መጾም መጸለይ፣ በስጋው ተወስኖ መስገድ መጸለይ፣ መውደቅ መነሳት፣ ቀማው መልሶ ንሳግብቶ መውደቅ መነሳት። እባክህ ይቅር በለኝ እኔ እንደ ኃጢአቴ ብዛት እንደ ሰንት ክፋት ፈጥነህ ሳቀስፈኝ ችለህ ታግሰኝ የምትኖር አምላክ አንተ ፈጣሪ እኔ ክፋት ኃጢአት አንተ ቸርነት የወለድኩትን የዘራሁትን ባርክ ቀድሰህ ስጠኝ። ከሰማይ ስደት አድነኝ የምድሩ ኃላፊ ውሱን ፈራሽ በስባሽ ነው የማያልፈውን ቤት ለመስራት አብቃኝ ብሎ መጸለይ፣ መውደቅ መነሳት። ሰዎች ብዙ ጊዜ በመንፈስ አሰራር በርኩስ መንፈስ አሰራር ተይዘን ተጨነቅን ተቸገርን ይላሉ። እርኩስ መንፈስ ወደኛ እንዳይቀርብ ምን ማድረግ አለብን? መስገድ፣ መጸለይ፣ ጠበል መጠመቅ፣ በመስቀል መታሸት ነው። ሌላ የለም። መፍትሄው ይሄ ነው። እርኩስ መንፈስ ወደ ሰዎች ብዙ ጊዜ የሚቀርበውስ በምን ምክንያት ነው? ምን አይነት ኃጢያት ስንሰራ ነው? ባል ሲሻር፣ ጾም ሲገደፍ፣ ሐሰት ነገር ወደ ጠንቋይ ወይም የሰው ባል የሰው ሚስት ሲይዙ፣ መጥፎ ስራ ሲል መላካ የሰው ሁለት ጠባቂ መላካ አለው። እነዚህ ይርቃሉ። እነዚህ ሲርቁ ነው አሳልፎም የንገዛ ጠባቆችም አሳልፎ የሚሰጡት። የሰው ልጅ ጠባቂ መልአክ አለው? አዎ ሁለት አለ። እሺ አንድ የማታ አንድ የጧት አለ። እሺ እነዚህ ጠባቆች ደግሞ በግራ ያሉ ደግሞ መላእክተ ጽልመት ደግሞ ሁለት አሉ። እነዚህ ደግሞ ባልሻሩ፣ ጾም ግደፉ፣ ነፍስ ግደሉ፣ ቋንጃ ቁረጡ፣ አሳወረሱ፣ ደንበር አፍሱ፣ የሰው ባልተኙ፣ የሰው ሚስተኙ፣ አጠንቋይ ሄዱ፣ ሐሰት መስክሩ፣ ሰውን ሙም ይሏሉ። እነዚህ እንግዲህ ያን ተከትሎ አጋንንት እንደ በልቡ ያደረ እንደዚህ ያሰኛል። እና ለዚህ መድኃኒቱ ይሄንን ትቶ በፈጣሪ በጌታችን በኢየሱስ ክርስቶስ አምኖ መውደቅ መነሳት፣ መስገድ፣ የተጣሉትን ታርቆ የበደሉትን ክሶ የቀሙትን መልሶ መውደቅ መነሳት ነው። ይሄ ነው ዋናው መድኃኒቱ። መድኃኒቱ ይሄ ነው። መድኃኒቱ ይሄ ነው። አይማደም ስትልን ይማራል ደግሞ መጠቃልና ከዚያ ጥቅሙ አንድነት ሶስትነት አለው ለእግዚአብሔር የሚታወቃል በሳት ባር ምስጢረ ሥላሴ መቼ ተሰወረ በመጽሐፍ ይገኛል ለተመራመረ አሶስትነት ሳይጎል በመንመል ላይ ሳለ በተለየ አካል ወልድ ተሰቀለ አምላክም ሰው ቢሆን ሰውም አምላክ ሆነ ይህን ያወቀ ሰው በወንጌል አመነ። የሰው ገንዘብ ሲሰርቅ ልቡ የማይሰጋ ሲቃጠል ነው በእሳታልንጋ የሰውን ገንዘብ አይቶ ቢመቀኙበት ከኩነኔ በቀር አይገኝም ማለት አልታገሰይ የሰው ነፍስ ገዳይ በምድር ርስት ያጣል እንኳን በሰማይ አሁን ሞት ይገኛል እንደ ሰው ደንቆሮ በምድር ለጉጣል የሰማው ነው። መጽሐፍ ቃል ወጥቶ ሰንበትን የሻረ ዘላለም ይኖራል እንደተቃጠለ እና ዋናው ጠላትን ቢወዱት ይወዳል ፈጣሪ እሱ ስለሆነ የሁሉ አሳዳሪ በሐሰት መስክሮ በሐሰት የማለ ከብርሃን ጨለማ ይሻለኛል ያለ ክፉ ይናገሩስ በጎ ለመደሰ ዘላለም ይኖራል ጸጋ እንደወረሰ ነው። እና ዋናው ይሄ ነው። ዋናው መጸለይ፣ መውደቅ መነሳት፣ የተጣሉትን መታረቅ፣ የበደሉትን መካስ፣ የቀሙትን መመለስ ይሄ ነው ዋናው ክርስቶስ ተብሎ ክርስቲያን ያሰኘው። እግዚአብሔር እንደ ክፉ መንፈስ እንደ ሰይጣን አሰራር ቶሎ አይደርስም ይላሉ። ሰዎች በጸበል ይሞክሩና ጸበል እንሞክረው ብለው ጸበል ይጠመቁና አልድን ሲሉ ሕክምና ይሞክሩና አልድን ሲሉ ወደ ክፉ አሰራር ወደ ጥንቋይ ወደ ባህል መድኃኒት ወደ መድኃኒት ቀማሚዎች ይሄዳሉ። ያ ትክክል ነው አይደለም? ትክክል ማለት እሺ ትክክል አይደለም። ይሄ ትክክል አይደለም። የማከደዋል ከደወደዋል ወደ ፈጣሪያቸው ሥላሴን ፈጣሪያቸውን ማመን በዚያው በእምነታቸው መቆየት ሲገባቸው መሄድ አይገባም። እና በዚያው መጽናት ነው። መጠራጠር ወይም መከራከር ሳይኖርባችሁ የሰናፍጭ ቅንጣት የምታህል ሃይማኖት ብትኖራችሁ ተራራውን ፈልሰህ ከባህር ወርከው ወይም ሾላው ተነቅለህ እዚህ ተተገብቱት እምነታችሁን ይፈጽማል። እናንተ አትቸኩሉ። እሱ ለመታዘብ ፈተና ይታገሳልና እናንተም ታገሱ ነው የሚለው። ታግሳችሁ ቆዩ እንጂ እንደዚህ ሆነ ብሎ መድማ ያው ሰይጣን ራሱ ሰይጣን ሆነ ማለት።
አሁን በዚህ ዘመን እምነት ክደው እምነት ለውጠው ቤተክርስቲያንን ተሳድበው ቅዱሳኑን ትተው የሚሄዱ ሰዎች እንዳሉ በሰው እንደዚህ በወሬ ይሰማሉ ወይስ አልሰማችሁም? ይሄ ምን ይሰማል? እንደዚህ ያለው የዲያብሎስ ዘመድ አይደለ? ይሄ ምን ይሰማል? ስለዚህ እነን ቢሰማም አይወቀም ምን ይሰራል ነው ዋናው መልካሙ ነገር መጾም መጸለይ የተጣሉትን መታረቅ የበደሉትን መካስ የቆሙትን መመለስ ልጅ ተውቀሽ ሽበት ተኩተት በንሳባት መናዘዝ አስራት በኩራት ከፍየሉም ሆነ ከሁሉም ሆነ ከበጉም ሆነ ከሁሉም አስራት በኩራት አይናቸው ለፈረጠ እጃቸው ለተቆረጠ ለድሆች ሊለምኑ ላፈሩ ድሃ ይሰጣል ለቤተ ክርስቲያንም ይሰጣል እንደገና ደግሞ ዝክር መዘከር ተክለ ሃይማኖትን መዘከር ጊዮርጊስን መዘከር አቦን መዘከር ሚካኤልን መዘከር ኪዳኖትን መዘከር ጻድቃን ሰማዕታትን መዘከር እነሱ እንግዲህ ለምን ያላምናሉ ተማልዶ ያማልዳሉ አይደል እነሱ እንደዚህ ያለ ምረት የሚያመጡለት እንደዚህ ነው አሁን ባሩን መሻል ቀዳሜን መሻል እሁድን መሻል ስላሴን መሻል ተክለ ሃይማኖት ዓለምን በቀፈው ነው በዚህ አንድ ጦር ተክለው ነው የጸለዩት እንደገና ገብረስ ቅዱስ በራሳቸው ተዘዝቀው ዝቋላ ላይ በራሳቸው ተዘዝቀው ግራቸውን ወደ ላይ አቁመው ነው የጸለዩት ዓለምን ኢትዮጵያን ማርሊበው የጸለዩት እና እንደዚህ መጸለይ ነው እንጂ እንደዚህ ያለ አይገባም ልጆች በቤተ ክርስቲያናችን አስተምህሮ አንድ ክርስቲያን ወይም የኦርቶዶክስ ተዋህዶ ቤተ ክርስቲያን አማኝ ሆነ በቀን 7 ጊዜ መጸለይ አለበት ይላል 7 ጊዜ ማለት ይው በ12 ጊዜ 6 ሰዓት 7 ሰዓት 9 ሰዓት 11 ሰዓት ይው 12 ሰዓት ነው ለልትም እንደዚሁ ይው 14 እንደዚህ ነው ያን ከስራ ጋር የሚሆነው ሰው ልጅ የሚያስተዳድር ቤተሰብ ስራ ይያለው ማለት የለም ህጉ ስርዓት መጻፍ ያለው ይድገም ነው ይሄ እንግዲህ የኛ አባባል ነው እንጂ መጻፉ ስራ ለራሱ ብላራ ፈገጽ ከለራሱ እጥር ገረር ነው በዛን ጊዜ በረከት ረዲስ ያገኛል እንጂ እሱ ስራ ጌታ ራሱ በወንጌሉ አልተናገረም ስራ ሊሰራ ነውና ጸሎቱን አስተጉላላለ ድገም ነው ያለው በየሰዓቱ እነሱ እንጂ የሚሉት እንግዲህ ከሰዎቹ አሞራ ሊበላ ሲያምራቸው ጅግራናት ይላሉ ነው እነሱ እንግዲህ እንዴት ስራ የሚሰራ ሰው እንዴት ይሄን ሁላ ጸሎት ሊያረግ ይችላል እንደው በከመምረት ከሱ በመረቱ ይማረን እንጂ እንዴት ይሆናል የሚሉት የነሱ አባባል ነው እንጂ እና በእውነት ወንጌሉን መጽሐፉን ስንመለከተው በደንብ ጾሙ ጸልዩ በየሰዓቱ ድገሙ ጸሎት አፋቸው አይወዝም ያው ስታቋርጡ ሳለ በተከራ አላቋርጥም ጸሎቴን አይባልም እንጂ እኔ ጸሎቴን አላቋርጥም እና ዋናው ተስፋ የሚሰጠው ምግብ የሚያመጣው እዚያ ጸሎት ደግሞለት ሁሉን ይሰጣል ሰው አሁን ሳይጸልይ ዝም ብሎ እየሰራ እግዚአብሔርንም ባለማወቅ ያለምነትም የሚኖሩ ሰዎች ስላሉ ሳይጸልዩ ዝም ብሎ የሚኖሩ ሰዎች አሉ ሳይሰሩ ግን እየጸለዩ ዝም ብሎ መኖር ይቻላል ምን አለበት ወደል የሚያበላኝም እግዚአብሔር ነው የሚያጠጣኝም እግዚአብሔር ነው ብሎ ጸለይ ምን ያህል እግዚአብሔር እንግዲህ አንዱ ላይ አድሮ ወይ አንተ ላይ አድሮ አመጡ ይሰጣል ሰው እንጂ ጸለያችሁ ብሎ ጌታ አይቀየም እሱ ያለው እንደውም ወንጌሉ ያለው አባው ወይሙ ውሉዱ እናቴ ወንድሜ ቤተሰቤ ልጄ ምን ዘመዴ ያላለሰው እኔን የተከተለ ነው የሚለው ወንጌሉ እና እኔን የተከተለ ነውና ጸልዩ ነው እንጂ ለስራችሁ ለኩሉ ዘስጋ ወለኩሉ ስጋ እንብላ እንጠጣ እንረስ እንቆፍር ነው የምትለው ነፍስ ደግሞ ንጹህ እንጸልይ ነው የምትለው እንጂ ዝም ብሎ ገደል መድማ አይገባም ለራስ እንደዚያ ተብሎ እሱ እንግዲህ ለራሱ ገበሬ ቢሆን ጸሎቱን እየደገመም ቢሆን እየጸለየ
ሰው ለምሳሌ እያቀራራ እየቆፈረ እያቀራራ እየዘፈነ ወፍጮ እናቶቻችን ድሮ መኪና ሳይኖር ለልጅ ፈይተው አንድ ኩንታል ፈይተው ነበር የሚያሉት እንዴ ገበሬውም እያረሰ እያቀራራ ነው ያን ማድረግ አሁን ሰማያት እየደገሙ እየጸለዩ ቢሰሩት ምን አለ ከቴም በረከት ይገኝበታል ማለት በረከት ይገኝበታል በእንጉርጉሮ የሚሰራውን ስራ በዝማሬ በጸሎት ይሆን በዝማሬ በጸሎት በመስገድ በመጸለይ በየሰዓቱ ያን ገበሬውም እርፉን አቁሞ ስራቸውን ይዘው አሁን ሰማያት ደግሞ ሲሰሩ ስራው ከቴም የበለጠ ይቀናቸዋል በረከት ይገኛል ማለት ነው ከቴም መስሪያ ቤትም ቢሆን ቢሰራ እንዲው አሁን ሰማያት እየደገመ ይጥፋል እየጣፈ ምን አለበት ሰራን እየሰለ አንድ አፍታ ቆም ብሎ ጸሎቱን አድርጎ አሁን ሰማያቱ ግን እየተደገመ ይሰራል መሰረቱ የሚጣፈው እና እንደዚያ ይሆን ስራ ይሰራል እንጂ ጸሎት አቋጣችሁ ተው የሚል የለም በእኔ በራሴ ጸሎትን ማቋረጥ አይገባም መጸለይ መስገድ መውደቅ መነሳት የተጣሉትን መታረቅ የበደሉትን መካስ ይሄኛው ቢመታ ይሄን ስጠው ቀኝ ፊትን ቢመታ ቀኝ ፊትን ግራ ፊትን ቢመታ ግራ ፊትን ስጠው ነው የሚለው ወንጌሉና እንደዚህ ነውና ሁለት አይና ሆነ ምትኖር አንድ አይና ሆነ ትኖር ይሻላል 12 አካል ኑሮ ገሃነመ እሳት ምትገባ አንድ አካል ኑሮ መንግስተ ሰማይ ገባ ይሻላል ነው ልጆችህ ባልምሽሩ ጾም ይገርፉ ወደ ጴንጤ ወደ መጥፎ ነገር የሚሄዱ ሆነ እነሱን ተዋቸው እንጂ እነሱ ሀዱ ገደል ሀዱን የምንሄዳ አይባልም ልጅን በልጅነቱ ቀጥቶ ማሳደግ መምከር ማፈረስ ልጅ እንደዚህ ሆነ ዝም ወይም ይሄ ፊልም እያሳዩ ለልጅ ፊልም እያሳዩ ልጅን የትም መስደድ አይገባምና እንደዚህ ያለው ምን ያግላል ትምህርትን አጥና ቤተክርስቲያን እናንድንሳም ጾም ቤተክርስቲያን መሳም ነው እንጂ ማለት የሚገባው ዝም ወቀኑ ሰኔ ጎኑ ያኔ ምን ውጭ ምዝርግጀ ማለት አይገባም እና በእውነት ነገር ዋናው በጾም ወበጸሎት ሰረኩላት ቀዳሚ ያለ ጥበብ ፈሪሃ ለእግዚአብሔር እንዳለመዝሙ የጥበብ መጀመሪያው እግዚአብሔር መፍራት ነው ስገዱ ጸልዩ ጾማችሁን ጸሎታችሁን ለሊትም ቢሆን እንቅልፍ አትተኙ የእንቅልፍ አለቃው ጸራ ሞገራሞ ነውና ለሊትም በየሰዓቷ ድገሙ ጸሎታችሁን እንጂ አታቋጡ ይኸው አይተኛል እናንተ ለእንቅልፍ ወርዷችሁ አላያችሁም አልተኛም ሁለዚህም እንደዚህ አይባልም እንጂ እና እንደዚህ ነው መኝታም የለውም አልተኛም እኮ አላስለመድኩም ይሁን ስራዬ 24 ሰዓት ሙሉ ቆመው ነው የሚጸልዩት ያው ቁጭ ብዬም ሆነ ቆምም እንደዚህ መጸለይ ነው አሁን በዚህ ሰዓት ትውልዱ ለቅዱሳን ለመቤታችን ክብር አጥቷል የመቤታችንን ስዕል አድኖ አሁን በዚህ ሰዓት አንድ እህት የቀዳደደች እህት አለች የአቡነ ተክለ ሃይማኖትን ስዕል አድኖም የቀደደ ወንድም አለ ያማ ጴንጤ ነው የሚባለው እነዚህ እኮ ካዲያን ናቸው እኮ እነዚህ ጴንጤ አሁን መቀጫቸውስ ምን ይሆናል ምን መቀጫ ምን መቀጫ ሶል ሳት ወደ ማይጠፋ ትሉ ወደ ማንቀራፋ ጨለማው ወደ ማይገፋ ገሃነመ እሳት መሄድ ነው እንጂ እንደዚህ ምን መልሳላችሁ ሳልገቡ አልወደቁ አልተነሱ እንዴት ይማራሉ ይሄን ራሱን ጌታ ራሱን አይን ባይን ገደለ ማለት እኮ ነው የጌታ ስል የመቤቴ ስል የተክለ ሃይማኖት ራሳቸው እነሱ እኮ የሚሳናቸው ነገር የለም ለእግዚአብሔር እኮ የሚሳነው ነገር የለም እነዚያ እኮ በደም ሁሉን ነገር ያደርጋል እግዚአብሔር የሚሳነው ነገር የለምና መጸለይ ነው እንጂ መቅደል ደማ ተንታላለው ለወስዶ ለቤተክርስቲያን መስጠት እንጂ ደስታላለው መቅደልና ትርማት ይገባል እንዴ እድሜውን ሙሉ ሲበድል የኖረ አንድ ሰው ወደ እግዚአብሔር ቢመለስ እግዚአብሔር ምን ይለዋል ያው ንስሐ ገብቶ ተጠምቆ ንስሐ ገብቶ ነው ማረሙት ንስሐ ገብቶ ይቀድር ተጠምቆ በደንብ ስለካደ አሙሉ ተጠምቆ በደንብ ጸልዮ ሰግዶ
ወድቆ ተነስቶ ለንሳባት ተናዞ በስጋውም ተወስኖ እዚያ ተጠምቆ ነው እዚያ ላይ አልምርም አይልም እንግዲህ ከተመለሱ ይምራል እስቲ አባታችን እንደው የሚሉልን መንፈሳዊ አባባል ግጥም ታሪክ ካለ እስቲ ግጥም ሲናገሩ ሰምቼውታል ያዳም ልጆች በአምልኮ ስንኖር በወፍም በዛፍም እናመልክ ነበር የወፉን የዛፉን ብናየው መጠኑን ልባችን አሰበ ፈጣሪ መኖሩን በኖህ መርከብና በአብርሃም ድንኳን ይገለጽ ነበር ጌታ ይባይነ አብርሃም አንስቶ ሲመጣ ሲያዝ ለሙሴ ተሰጠው ጽላትና ትእዛዝ ሙሴ ቀና ብሎ ቢለምን አምላኩን በእጁ ጽፎ ሰጠው 10ቱ ቃላት ትልቅ ጸሎት አለ ዳዊት የሚሉት ትልቅ ጸሎት አለ ስግደት የሚሉት ትልቅ ጸሎት አለ አቡነ የሚሉት እንባ የሚሉት ምጽዋት የሚሉት የተራበ ማብላት የተጠማ ማጠጣት የታረዘ ማልበስ የታመመ መጎብኘት የታሰረ ማስፈታት ዝክር መዘከር ነው ይሄ ነው ይሄ እኮ ዛሬ መጽሐፍ ነው እንጂ እኮ ግጥም አይደለም ጸሎት ነው እና ዋናው ጸሎት ነው ጸሎት ማለት ሰይፍ ማለት ነው ጸሎት ማለት መዶሻ በመዶሻ ድንጋዩን እንደሚፈረከስ ማለት ነው እና ጸሎት ነው ጸሎት ስግደት ነው እና እንደኛ አዳምና ሔዋን ለሔዋን መስራት ነገሩ ሰላም ነው ቀጣት ባበላችሁ ለባለል አዳም ብርሃናቸው ተገፎ ቆሞ ባፍረት ቀድሞ የነበረው ግርማ መለኮት እንወርሳለን ብለው የጌታን መንግስት ለምሳሌ አዳም ትንዘበረስ የተቀረው ወርደህ ወዝ ተንጠጥፎ ብላ ጠጣ ብላ ባፈገጽ ከብሎ ነገረው ጌታ አለው ይችን ጸበረስ ግን የበላህ እንደሆነ የሞት ያገኛል አለው በዛን ጊዜ እባብ ጊደር ታል ነበር ወይም ግመል ታል ነበር በዛን ጊዜ እባብ ከአዳም ስም ልትሰየም ስትሄድ ሰይጣን መጣ ሰው ተመስሎ ወዴልተኝ ነው እባብ ወዴልተኝ ነው አላት አዳም ስም ልትሰየም እኔም እባክሽ ልትሰየም አብረሽ ይዘሽኝ አላት አንተ ጥቁር የከረፋ ጥቁር እኔ ቀይ መልከኛ እንዴት አንተ ጋር እዳለሁ አይ ማተብና ቀይ ማተብና ነጭ ማተብ ወይም ጥቁር ማተብና ነጭ ማተብ ሲታሰር መልካም ይሆናል እኔንም አሁን ይሄን አቀበት እኔ አዝየሽ የገነትን አቀበት አዝየሽ ልውጣ ከዚያ በላይ ደግሞ አንቺ ታዝኛለሽ ተራሽናልና አዝሏት ወጣ ከዚያ በኋላ ሄደና እዚያ በላይ ደግሞ አዘለችው ከዚያ በኋላ እንግዲህ በዚያ በሰት ጋት ላይ ሆኖ ሔዋን አላት አቤት ጌታችሁ ፈጣሪያችሁ ምን ብሉ ምን አትዋላችሁ ሁሉም ብሉ ጠጡ ግዙ ንዱ እሺን ጸበለስ የበላችሁ እንደሆነ የሞት ያገኛችኋል አላችሁ ሁሉም ብሉ ጠጡ ብሎ ለአንድ ቅጠል ነፍጎ መሰላችሁ እሱ ይችን የበላችሁ እንደሆነ አምላክነቴን እኔ በላይ አምላክ ትሆናላችሁ ብሎ ነው ብሎ ውሸቱን ዋሽ ውሸትም ድማድ ነውና ሰይጣን ደግሞ አዳም ደግሞ አቤት ጌታችሁ ምን ብሉ ምን አትዋላችሁ ሁሉም ብሉ ጠጡ አትብሉ ያላችሁ ሁሉም ብሉ ጠጡ ብሎ ይችን ጸበረስ ግን እንዳትበሉዋችሁ አይ ይችን እኮ አትብሉ ያላችሁ አምላክነቴን ተወስዳላችሁ እኔ በላይ መንግስትነት ታገኛላችሁ ነው ይሄን ብትበሉ እኮ ሀብትን ገንዘብን ሁሉን ሀብታም እኔ በላይ ትሆናላችሁ ብሎ ነውና ልቅስ ብሉ እሷ ለሱ በግራጇ እሷ በቀንጇ ቆርጣ በሉት በዛን ጊዜ ልብሰናቸው ተገፈፈ ብርሃን ለብሰው ብርሃን ተጎናጽፎ የነበረው ራቁታቸው ነው አዳም ነው ምን ወንክ አይቴ ታውር ወዴት ጠፋው ሚስት ሆነህ ጓደኛ ሆነህ ብለህ ግራጎኔ ቀንሰህ አንዲት አጥንታን ሔዋንን ፈጠርክልኝ አንተ የፈጠርክልኝ ይች አሳተችኝ አለ ምን ነው ሔዋን እንዲያረግሽ እባብ አሳተኝ አለች አንተ አዳም ምን ነው እንዲያረግ ሔዋን አሳተች ጓደኛ ባልንጀራቱ ነው ያልከኝ አሳተችኝ አለ ምን ነው እንዲያረግሽ እባብ አሳተችኝ አለ እባብ ምን ነው እንዲያረግሽ
ሰይጣን አሳተኝ ይኸው እንግዲህ ሰይጣን ምክንያት እንግዲህ የመጣው በዚያ ነው እና ዮሐን እዚያ ልብሳቸው በለስ ለበሱ ራቁታቸውን ነው እዚያ ለዮሐን መሰራት ነገሩ ሰላም ቀጣት ታበላችሁ ለባሏ አዳም ብርሃናቸው ተገፎ ቆሞ ባፍረት ቀድሞ የነበረው ግርማ መለኮት እንወርሳለን ብሎ የጌታ መንግስት በዲያብሎስ ስኮት እነርሷጡት ከዚያ ደርሳል የእምነት ጉድለት በተመስሎ ዮሐን ቢያስት ጌታ በሰው አድሮ አሰረው በሳት ውሳኔ በሌለው እስከዚህ ዓመት ያዳምና ዮሐን ያመጡ ግፍስራ አዳምን አሳተች ዮሐን መከራ ያዳም ልጅ ነበረች ማርያም በሷ ላይ ተወልዶ ዳነ ብዙ ዓለም እኛንም ማዳንን በስጋው ደም እንደዚህ ነው አባታችን የመጨረሻ የሚነግሩን ነገር አለ የመጨረሻ የሚያስተላልፉት መልእክት ለአድማጭ ተመልካቾቻችን ለመንፈስ ቅዱስ ልጆችዎት ይሄ ነው እኔ ሌላ ነገር ማረገው ነገር የለም ይሄው ነው መጾም መጸለይ መስጊድ ነው ይሄው ነው ዋናው ጾም ጸሎት ነው እግዚአብሔር ዘንድ የሚጠቅመው የተጣሉትን መታረቅ የበደሉትን መካስ የቀሙትን መመለስ ልጅ ተውቀስ ስጋው ደሙን መቀበል አንድ ሴት ለአንድ ወንድ ለአንድ ሴት መጥናት የተጣሉትን መታረቅ የበደሉትን መካስ የቀሙትን መመለስ ልጅ ተውቀስ ሽበስተኩቶ የሰሩትን ኃጢአት ለንስሐ አባት መናዘዝ ነው እና ይሄ ነው ማውቀው እንግዲህ መጾም መጸለይ ነው መውደቅ መነሳት ነው ለዓለምን ኢትዮጵያን መጸለይ ጠበል መጠመቅ ሲያም ራስን ሲያም ወገን ሲያም በመስቀሉ መታሸት እምነት መቀባት ጠበል መጠጣት ነው ይሄ ነው ዋናው እኔ ማውቀው ይሄ ነው እሺ አባታችን እግዚአብሔር ያክብርልን ጊዜዎትን የጸሎት ጊዜዎትን ሰውተው ይሄንን ፕሮግራም ለሚከታተሉ መልእክቱ አስተምሮቱ አባታዊ ምክርና ተግሳጹ ይጠቅማል ብለው አስበው ጊዜዎትን ሰጥተው እንደዚህ ስላነጋገሩኝ ከልብ አድርጌ አመሰግኖታለሁ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከአዲስ አበባ ላሊበላ ከላሊበላ መቄት ተጉዘን ደብረ ሰላም ማሰሮት ቅዱስ ሚካኤል ቤተክርስቲያን ግቢ አባታችን በመቃብር ቤት ረጅም እድሜ በዚህ ቦታ ላይ 7 አመታቸው ነው በዚህ ቦታ ላይ ከገቡ በአጠቃላይ 161 አመት እንደኖሩ የሚነገርላቸውና በህይወት ያሉ ጸሎታቸውንም ራሳቸውንም በአግባቡ የሚያደርሱና የሚቆጣጠሩ እግዚአብሔር ረጅም እድሜ ከጤና ጋር የቸራቸው አባታችን እዚህ ቦታ ላይ ተገይተው እኛም በሳቸው ተባርከናል በረከትን አግኝተናል ከደብረ ሰላም ማሰሮት ቅዱስ ሚካኤል ቤተክርስቲያን ግቢ ከመቃብር ቤት እየጸለዩ የኖሩ ይገኛሉ እግዚአብሔር አምላካችን መልካም ቅዱስ ፈቃዱ ሆኖ ንግግራቸውንና አባታዊ ቡራኪያቸውን እናንተም ደርሷቸዋል እንዲደርሳችሁ እናደርጋለን እስቲ መርሃ ግብራችንን ልጆቾትን ይባርኩና በጸሎት ይዝጉልን አባት ሰላም ለኪን ዘሰግነክ ማስተቆር ማበርና ከመጽነክ በእንታና ወያቄው ማበርና ድጋይ ጸሎት ተስተማረን ጓታ ሳቦነ ሲዘሩ ተሰንፈሳም ላይ ኮመደኒ ስመሬ ማማት ነው ዘሰት ኩሉ ተወደሰ ነገር ተረጋግጥ ወቅዱስ ሞሳን ተለተለ ለፈሩ ወገረዛት ሰላም ሳስገሪን ማኮስታ ሳምለኮ ማለት ቆሮሊ ያስተሰናጣን የፍታዬ ሊቀ ካህናት ቀሳውስት ወዲያቆናት የፍታዬ ፈትዋን ረስከው ለዋን ለመንግስተ ሰማያት ሰናት ስለስተና ማርያም ሮቤን ተስተና ማርያም መንፈስ ቅዱስ ያወቀው ሰይጣን የሸመቀውን የዋለውንም ያደረውንም በሃዲዮ በገር በየስማችሁ ማይሰራት ያዝያፍታ ይፍቱ ሰባችሁን ይፈጽምላችሁ እንግዲህ ኃይለ ገብርኤል